ካዛንቺስን አውሮፓ ያስመሰለው አስደማሚ አነጋጋሪ ፕሮጀክት። እንደሚታወቀው አሁን አዲስ አበባችን ያለ እረፍት ቀን ከሌሊት ጉድፎቿን እያነጻች አዲስ ካባ እየለበሰች ትገኛለች። እንደሚታወቀው ከዚህን በፊት ካዛንቺስ አካባቢ ለኑሮ ተስማሚ ያልሆነ የቆሸሸና የተጠላ አካባቢ መሆኑ ይታወቃል። ይህ ለዘመናት በቂ የሆነ መሰረተ ልማትና በመኖሪያ ቤቶች የተጨናነቀ ቦታ ዛሬ ላይ እንደምትመለከቱት አዲስ ገጽታ ላይ ይገኛል። ቅርብ ጊዜ በሁለተኛው ዙር የኮሪደር ልማት ውስጥ ተካቶ በጥቂት ወራት ውስጥ የተገነባው የካዛንቺስ ሰፈር ዛሬ ላይ እንደምትመለከቱት አስደናቂ ውበት ተላብሷል። በዚህ ስፍራ የተሰራው ይህ ሁለተኛው የካዛንቺስ የኮሪደር ልማት እስካሁን በከተማዋ ከተሰሩ የኮሪደር ልማቶች በንጽጽር እጅግ የተለየና ብዙ በጀት የተበጀተለት እንዲሁም ደግሞ ከሌሎች የኮሪደር ልማቶች በብዙ ነገር ለየት ተደርጎ በአስደናቂ ሁኔታ የተሰራ መሆኑም ተነግሯል። በዚህ አስደማሚ የካዛንቺስ ኮሪደር ልማት በርካታ ትልልቅ ፕሮጀክቶች የተሰሩ ሲሆን በዚህ ስፍራ የተሰራው ለየት ያለ ትልቅ ፕሮጀክት የእግረኛ መሄጃ መንገድ አንዱ ነው። በተጨማሪም ደግሞ በስፍራው የተሰራው የሳይክል መሄጃም ደረጃውን የጠበቀ ሲሆን እንዲሁም በስፍራው የመንገድ ፕሮጀክትን ጨምሮ በርካታ የመዝናኛ መሰረተ ልማቶችን ያካተተ ሲሆን እኚህ መካከለኛና አነስተኛ ፋውንቴኖች፣ መጸዳጃ ቤቶች፣ ጣሪያው መስታወት ሆኖ ከላዩ ላይ ውሃ የሚፈስ ውብ ካፌና ሌሎች በርካታ አስደናቂ ካፍቴሪያዎች፣ ስማርት ላይት፣ ሲሲቲቪ ካሜራዎችን ጨምሮ በስፍራው ትልልቅ የተለያዩ አረንጓዴ ተክሎችና የፓርኪንግ ቦታ ስቴዲየምን በስፍራው በአስደማሚ ሁኔታ ተገንብቷል። ይህ ብቻም ሳይሆን በስፍራው ከመሬት በታችም በርካታ መሰረተ ልማቶችን ጨምሮ በዚህ አካባቢ ትልልቅ ግንባታዎች ተከናውነዋል። በመሆኑም ይህ በካዛንቺስ አካባቢ የተገነባው የኮሪደር ልማት ከተማችን በሚመጥን ገጽታ ዘመናዊ መሰረተ ልማቶችን አካቶ ሌላ ብስራትና ተጨማሪ ድል ሆኖ ተጠናቋል። ይህ ሰፊ የመኪና የእግረኛና የብስክሌት መንገድ፣ የመኪና ማቆሚያ ፓርኪንጎች፣ የታክሲና አውቶቡስ መጫኛና ማውረጃዎች፣ የህዝብ መናፈሻዎች፣ አረንጓዴ ስፍራዎች፣ ፋውንቴኖች፣ የህዝብ መጸዳጃ ስፍራዎች እንዲሁም ደግሞ የከተማችን ፕላን የጠበቀ የቀለምና የመብራት ስራን አካቶ እጅግ በተዋበ መንገድ የተገነባው የካዛንቺስ ኮሪደር ልማት ለመዲናችን አዲስ አበባ ተጨማሪ ውበትን ይዞም ብቅ ብሏል። በዚህም ይህ የካዛንቺስ መንገድ ሰፋ ያለ የእግረኛ መንገድና የመኪና መንገድ ያለው በመሆኑ በእግር እየተንቀሳቀሱ አካባቢውን ለመቃኘት እድል የሚሰጥም ሲሆን ይህ ስፍራ እውነትም እንደ ስሟ አዲስ አበባን አዲስ አበባ ያደረጋትም ትልቅ ፕሮጀክት ነው። ተመሳሳይ መረጃ ከዚህ አስደማሚ የኮሪደር ልማት ፕሮጀክት በተጨማሪ በካዛንቺስ የአዲስ አበባን ገጽታ ሙሉ ለሙሉ ይቀይራል የተባለ የቅንጦት ፕሮጀክት በከተማችን ውስጥ አዲስ የሚገነባ በአይነቱ የተለየ አስደማሚ የመኖሪያ መንደር ፕሮጀክት መጀመሩም ቅርብ ጊዜ ይፋ ተደርጓል። እኚህ በከተማው አስተዳደርና በአያት ሪል ስቴት አጋርነት የሚገነቡት ቤቶች ለመኖሪያ ምቹ የሆኑና ሁለንተናዊ መሰረተ ልማቶችን ያሟሉ እንደሚሆንም ተነግሯል። በመሆኑም ይህ በመንግስትና በአያት ሪል ስቴት አጋርነት የሚገነቡት 13752 ቤቶች ግንባታ አስደማሚ ፕሮጀክት በሚቀጥሉት 18 ወራት ውስጥ ለማጠናቀቅም ታቅዷል። በካዛንቺስ አካባቢ የሚከናወነው አጠቃላይ የመኖሪያ ቤቶች ግንባታ ሲጠናቀቅም ከ100,000 በላይ ዜጎች የመኖሪያ ቤት ተጠቃሚ እንደሚሆኑም ተነግሯል። ይህ ዘመናዊ የመኖሪያ መንደር በውስጡ የመኖሪያ ቤትን ጨምሮ የንግድ ሱቆች፣ የመሰብሰቢያ አዳራሾች፣ የስፖርት ማዘውተሪያ ስፍራ፣ ትምህርት ቤቶች፣ ጤና ጣቢያ፣ ሬስቶራንት፣ የህፃናት መጫወቻ፣ መዋኛ ገንዳና ሌሎች የተለያዩ የህዝብ መዝናኛ ማዕከላትን ያካተተ ነው። በተጨማሪም ይህ ግዙፍ የመኖሪያ መንደር ፕሮጀክት በግንባታው ሂደትም ከ10,000 በላይ ለሚሆኑ ዜጎች ከፍተኛ ስራ ዕድል እንደሚፈጥርም ተነግሯል። ወይም ደግሞ አካባቢው እያሸበረቀ እያማረበት ይገኛል። ካዛንቺስ አያት ሪል ስቴት ሙሉ ገጽታ እንዲሁም የዋጋ ዝርዝሮች፣ የካሬ አማራጮችና የአከፋፈል ስርዓት በዝርዝር የምንመለከት ይሆናል። ከዛ በፍጻሜ ድረስ አብራችሁን ብትቆዩ እንጋብዛለን። በዚህ ሳይት ላይ እንግዲህ ከ45 ካሬ ባለ አንድ መኝታ እስከ 160 ካሬ ባለ አራት መኝታ የቤት አማራጮችን እናገኛለን። ይህ ማለት እንግዲህ ትንሽ ካሬ ለምትፈልጉ ደንበኞችም እንዲሁም ደግሞ ትልቅ ካሬ ለምትፈልጉ ደንበኞች ሁላችሁንም ቶለሬት ማድረግ የመዲናችን እምብርት የሆነችው ካዛንቺስ ለመኖር እንዲሁም ደግሞ ለኢንቨስትመንት ተመራጭ ከሚባሉት አካባቢዎች መካከል አንዷ ሆናለች። ታዲያ
ካሳንቺስ ከዚህ በፊት የነበሩትን ትውስታዎቿን ታሪኳን ትታ አልፋለች። አሁን ላይ ደግሞ በኮሪደር ልማት እንዲሁም በተለያዩ የልማት ስራዎች ምክንያት ከተማዋ ወይም ደግሞ አካባቢው እያሸበረቀ እያማረበት ይገኛል። ካሳንቺስ አያት ሪል ስቴት ሙሉ ገጽታ እንዲሁም የዋጋ ዝርዝሮች፣ የካሬ አማራጮችና የአከፋፈል ስርዓት በዝርዝር የምንመለከት ይሆናል። ከዛ ፍጻሜ ድረስ አብራችሁን ብትቆዩ እንጋብዛለን። በዚህ ሳይት ላይ እንግዲህ ከ45 ካሬ ባለ አንድ መኝታ እስከ 160 ካሬ ባለ አራት መኝታ የቤት አማራጮችን እናገኛለን። ይህ ማለት እንግዲህ ትንሽ ካሬ ለምትፈልጉ ደንበኞችም እንዲሁም ደግሞ ትልቅ ካሬ ለምትፈልጉ ደንበኞች ሁላችሁንም ቶለሬት ማድረግ የሚችል የቤት አማራጭ አለን ማለት ነው። ይህንን እጅግ ውብ የሆነ ሳይት ኢንቨስት ማድረግ ወይም ደግሞ መግዛትና የቤት ባለቤት መሆን ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ በዋትሳፕ ላይ እንግዲህ ዝርዝር ኢንፎርሜሽን ማግኘት ትችላላችሁ። በተቻለ አቅም ግን በስልክ እየደወላችሁ ሙሉ ኢንፎርሜሽኑን ብትወስዱ ፕላስ ደግሞ በአካል መታችሁ ቢሮ ሳይት ብትጎበኙ መልካም ነው ብዬ አስባለሁ። የካሳንቺስ ሳይታችን ዘመናዊ ሳይት ነው። ይህም ሳይት የሚገኝበት ኤግዛክት ሎኬሽን ከመለስ ፋውንዴሽን ጀርባ ወይም ከግቢ ገብርኤል በቤተ መንግስት ፊት ለፊት፣ በተጨማሪም ደግሞ ከአንድነት ፓርክ ወደ አዋሬ በሚወስደው አስፋልት ፊት ለፊት ላይ የሚገኝ ነው። ሌላኛው ከመገናኛ ለሚመጡ ወይም ደግሞ ከመገናኛ አቅጣጫ ከሴቶች አደባባይ ወደ ካሳንቺስ ዋናው አስፋልት በሚወስደው አዲስ አበባ ካሳንቺስ እምብርት ላይ ነው የሚገኘው። ይህ ሳይታችን አጠቃላይ እንግዲህ የሚያርፍበት የቦታ ስፋት 22.6 ሄክታር ሲሆን ታዲያ ከአጠቃላይ የቦታው ስፋት ላይ 40% ብቻ የቤት ግንባታ የሚደረግበት ይሆናል። ቀሪው 60% 30%ቱ ለጋራ መጠቀሚያ የሚሆኑ ግሪን ኤሪያዎችን ይይዛል። ሌላው 30% ደግሞ ለውስጥ የሳይክል እንዲሁም የእግር መጓጓዣ መንገዶች የያዘ ይሆናል ማለት ነው። በካሳንቺስ ሳይታችን ውስጥ እጅግ ዘመናዊ ወይም ደግሞ ዘመናዊ ሊያደርግ የሚችሉ የተለያዩ አገልግሎቶች ይኖሩታል። ከነዚህ መካከል ሰፊ የመኪና ማቆሚያዎች እንዲሁም የኤሌክትሪክ ቻርጅ ማድረጊያ ስቴሽኖችን ይይዛል። በተጨማሪም ለሁሉም የህብረተሰብ ክፍል ሊሆን የሚችል የተለያየ አይነት ስፋት ያላቸው የልጆች መጫወቻ እንዲሁም ደግሞ የስፖርት ማዘውተሪያዎች፣ የብስክሌትና የእግር መጓጓዣ ስፍራዎች፣ መዋዕለ ህጻናትና አንደኛ ደረጃ ትምህርት ቤቶች፣ ጤና ተቋማት እንዲሁም በአካባቢው ላይ ደግሞ ፓርኮችና የወንዝ ዳር ልማቶች አሉት ማለት ነው።